ችሎቱ በዛሬው ዕለት ጥፋተኛ ከተባሉ 40 ተከሳሾች መካከል 5ቱ በሞት 33ቱ በእድሜ ልክና ሁለቱን በ10 ዓመት ጽኑ እስራት እንዲቀጡ ወስነዋል። 24ኛ ተከሳሽ አቶ መላኩ ተፈራ በማረሚያ ቤት የሚገኝ 38ኛ ተከሳሽ ዶክተር ብርሃኑ ነጋ 39ኛ ተከሳሽ አንዳርጋቸው ጽጌ 40ኛ ተከሳሽ ሙሉነህ ዮኤል 1ኛ ተከሳሽ ብርጋዴር ጄኔራል ተፈራ ማሞ 2ኛ ተከሳሽ አሳምነው ጽጌ 3ኛ ተከሳሽ ሌተናል ኮሎኔል ደምሰው አንተነህ 41ኛ ተከሳሽ ኤፍሬም ማንዲቦ 45ኛ ተከሳሽ ፋሲል የኔዓለም እና 46ኛ ተከሳሽ ደረጃ ሀብተወልድ ጉዳያቸው በሌሉበት ታይቶ በእድሜ ልክ ጽኑ እስራት እንዲቀጡ ወስኗል። ሁለተኛው ወንጀል ችሎት በእነ ብርጋዴር ጄኔራል ተፈራ ማሞ የክስ መዝገብ የመጨረሻ ውሳኔ ሰጠ። ችሎቱ በዛሬው ዕለት ጥፋተኛ ከተባሉ 40 ተከሳሾች መካከል 5ቱ በሞት 33ቱ በእድሜ ልክና ሁለቱን በ10 ዓመት ጽኑ እስራት እንዲቀጡ ወስነዋል። ከፍትህ ሚኒስቴር የደረሰን ዘገባ ንጋቱ ካሳ ያቀርበዋል። የፍትህ ሚኒስቴር በላከው ዜና እንዳስታወቀው አቃቤ ህገ መንግስቱና ህገ መንግስታዊ ስርዓቱን በኃይልና በትጥቅ አመጽ ለመጣል የጋራ የወንጀል አድማ ስምምነት በመፍጠር በህቡ ተደራጅተው ስርዓቱን በአመጽ ተግባር ለማፍረስ ተሳትፈዋል በሚል ክስ መስርቶባቸው በአምስቱም ክሶች ጥፋተኛ ከተባሉት 40 ተከሳሾች መካከል 5ቱን በሞት 33ቱን በእድሜ ልክና ሁለቱን በ10 ዓመት ጽኑ እስራት እንዲቀጡ ፍርድ ቤት ወስኗል። የፌዴራል ከፍተኛ ፍርድ ቤት ሁለተኛው ወንጀል ችሎት የግራ ቀኙን የቅጣት ሐሳቦች በህጉ አግባብ መርምሮ 24ኛ ተከሳሽ አቶ መላኩ ተፈራ በማረሚያ ቤት የሚገኝ 38ኛ ተከሳሽ ዶክተር ብርሃኑ ነጋ 39ኛ ተከሳሽ አንዳርጋቸው ጽጌ 40ኛ ተከሳሽ ሙሉነህ ዮኤል እና 44ኛ ተከሳሽ መስፍን አማን በሌሉበት ከዚህ በፊት ተመሳሳይ የወንጀል ድርጊት በመፈጸም የጥፋተኝነትና የቅጣት ውሳኔ ተላልፎባቸው የነበረ ሲሆን አሁን የተከሰሱበትና ጥፋተኛ የተባሉበት ተደራራቢ ወንጀል በመሆኑና ቅጣቱን ከማክበድ ውጭ ለማቅለል የሚያስችል ህጋዊ ምክንያት ባለመኖሩ በሞት እንዲቀጡ ወስኗል። በተመሳሳይ መልኩ ፍርድ ቤቱ ከባድ የወንጀል ድርጊት የፈጸሙ መሆናቸው በበቂ ማስረጃ በመረጋገጡ በአምስቱም ክሶች ጥፋተኛ ከተባሉት መካከል በማረሚያ ቤት የሚገኙ 1ኛ ተከሳሽ ብርጋዴር ጄኔራል ተፈራ ማሞ 2ኛ ተከሳሽ አሳምነው ጽጌ 3ኛ ተከሳሽ ሌተናል ኮሎኔል ደምሰው አንተነህ 4ኛ ተከሳሽ ሻለቃ መኮንን ወርቁ 6ኛ ተከሳሽ አበራ አሰፋ 7ኛ ተከሳሽ ሌተናል ኮሎኔል አለሙ ጌትነት 8ኛ ተከሳሽ ሌተናል ኮሎኔል ሰለሞን አሻግሬ 9ኛ ተከሳሽ ሌተናል ኮሎኔል ጌታቸው ብርሌ 10ኛ ተከሳሽ ሻምበል ተመስገን ባይለየኝ 12ኛ ተከሳሽ ሌተናል ኮሎኔል ፋንታው ሙሐባ 13ኛ ተከሳሽ ሻለቃ መሰከረ ካሳ 14ኛ ተከሳሽ ሻምበል ምስጋናው ተሰማ 19ኛ ተከሳሽ ክፍሌ ስንሻው 20ኛ ተከሳሽ የሸዋስ መንገሻ 21ኛ ተከሳሽ መንግስቱ አበበ 22ኛ ተከሳሽ ወይዘሮ ማዋይ ሻለሙ 23ኛ ተከሳሽ ጎሽራ ጸጋው 28ኛ ተከሳሽ ሳጅን አመራር ባያብል 30ኛ ተከሳሽ ምክትል ሳጅን ጉበና በላይ 31ኛ ተከሳሽ ረዳት ሳጅን ይበልጣል ብርሃኑ 32ኛ ተከሳሽ ምክትል ሳጅን የሸዋስ ምትኩ 33ኛ ተከሳሽ ውድነ ተመስገን 36ኛ ተከሳሽ ጌቱ ወርቁና 37ኛ ተከሳሽ ጽጌ ሀብተ ማርያም የእድሜ ልክ ጽኑ እስራት የተወሰነባቸው መሆኑን ገልጿል። በሌላ በኩል 5ኛ ተከሳሽ ሌተናል ኮሎኔል አለሁበል አማረ 18ኛ ተከሳሽ ያረጋል ኢማም 25ኛ ተከሳሽ ዳንኤል 27ኛ ተከሳሽ አወቀ አፈወርቅ 41ኛ ተከሳሽ ኤፍሬም ማንዲቦ 42ኛ ተከሳሽ ዳንኤል አሰፋ 43ኛ ተከሳሽ ቸኮለ ጌታውን 45ኛ ተከሳሽ ፋሲል የኔዓለም እና 46ኛ ተከሳሽ ደረጃ ሀብተወልድ ጉዳያቸው በሌሉበት ታይቶ በእድሜ ልክ ጽኑ እስራት እንዲቀጡ ወስኗል። ችሎቱ 11ኛ ተከሳሽ አዱኛ ለማየሁና 17ኛ ተከሳሽ አደፍርስ አሳምነው ወንጀሉን የፈጸሙ መሆናቸውን ዘግይተው ቢሆንም በማመናቸው መጸጸታቸውን ስለሚያመለክት እያንዳንዳቸው በ10 ዓመት ጽኑ እስራት እንዲቀጡ የቅጣት ውሳኔ አስተላልፏል። በተጨማሪም ፍርድ ቤቱ አቃቤ ህግ ንብረታቸው እንዲወረስ ከጠየቀባቸው 8 ተከሳሾች መካከል የወንጀሉን ክብደት ከህግ አግባብ መርምሮ የ5ኛ ተከሳሽ ኮሎኔል አለሁበል አማረ የ38ኛ ተከሳሽ ዶክተር ብርሃኑ ነጋ የ36ኛ ተከሳሽ አቶ ጌቱ ወርቁ የ18ኛ ተከሳሽ አቶ ያረጋል ኢማምና የ39ኛ ተከሳሽ አቶ አንዳርጋቸው ጽጌን የግል ንብረቶች የቤተሰቦቻቸውና የሶስተኛ ወገንን መብት በማይነካ መልኩ እንዲወረስ ወስኗል። ችሎቱ በሌሉበት የቅጣት ውሳኔ የተላለፈባቸውን የፌዴራል ፖሊስ አድኖ በመያዝ ቅጣቱን እንዲያስፈጽምና የሞት ቅጣት በተወሰነባቸው ቅጣቱ የሚጸናው በሀገሪቱ ርዕሰ ብሔር ሲጸድቅ መሆኑን ገልጿል። የፌዴራል አቃቤ ህግ በህቡ በመደራጀት በህገ መንግስታዊ ስርዓቱና በመንግስት ተቋማት ላይ አደጋ ለማድረስ ተንቀሳቅሰዋል በሚል ክስ ከመሰረተባቸው 46 ተከሳሾች መካከል 40ዎቹ በተከሰሱበት 5ቱም ክሶች ጥፋተኛ መባላቸውና ከ5ቱ ክሶች ውስጥ 4ቱ ፍጻሜ ያገኙ መሆናቸው ይታወቃል።